Wolaite. 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 Tumani wolaite. Wolaite. Ne wolaite. Wolaite. Kata kata bi. Wolaite. Shika shika bi. Wolaite. Oi to wolaite. 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 ሰላም ናችሁ? በጣም ደህና ነን። በጣም ማስታወቅ ከባድ ነው። የኔ ጌታ አመሰግናለሁ። እንኳን ደህና መጣ። ቁጭ በል። እንኳን አደረሰ። እንኳን ደህና መጣ። በሙዚቃው ራሱ እኮ አረፍ በል። በሙዚቃው ራሱ ቀደም ሲል እኮ የተጫወትነው ሙዚቃ የሚገርም ነበር። እኛ በደንብ የተንቀሳቀስንበት ዴቭ በተለይ ጊታሮች ሁለታችሁ እኮ የሚገርም ነው። አዎ አንዳንዴ ያስፈልጋል። ምን ተሰማ ግን ዴቭ ጋር እንደዚህ አይነት መድረክ ላይ ተገናኝታችሁ ታውቃላችሁ? የመጀመሪያ ነው። የመጀመሪያ ሀገሬ ቴሌቪዥን አጣመራችሁ። በጣም አድናቂው ነኝ። አጋጣሚ በቃ ጊታር ይዞ ሲመጣ በጣም ነው የተደሰትኩት። ምክንያቱም የሙያ እንትን ትብብር አለን። አሁን ኢትዮጵያ ውስጥ ካሉት በዚህ ይዘው ከሚዘፍኑት አንደኛው ዋናው እሱ ነው። የሚገርም ነው። እኔም ዛሬ ነው ያወቅሁት። ማሲንቆ ክራር ሁሉ ይጫወታል አሉ። በጣም በደንብ ዛሬ ነው ክሊፖቹ ላይ እንኳን አለ ዴቭ ላይ በጣም ደስ የሚል እንትን ጊታር ቦክስ እንደሚጫወት አውቃለሁ አይደለ? ከዛ ውጭ እኔ ክራር ማሲንቆ እንደሚጫወት አላውቅም። እና በጣም አክባሪ ነህ። ዳዊት ጽጌ ትልቁ ዘውዱ እኔ መጀመሪያ ጠይቀው ይቻላል። ዘውዱ አንደኛ በጣም ከምወዳቸው ጨዋታ አዋቂ ከሆኑ ደግ ከሆኑ ሩሩ ልብ ካላቸው ሙዚቀኞች መካከል አንዱ ነው። በቅርበትም ስለማውቀው ነው እንደዚህ ማወራው። ዘውዱ በቀለ ግን ዘውዱ የሚባል ብዙ ዘፋኝ አለ። አንድ አውቃለሁ፣ ዘውዱ ወርቅነህ። እንደውም እኔ የማስታውሰው ዘውዱ በቀለ የሚባል ኳስ ተጫዋች አለ። እንደዚህ አሁን ስም ያባት አሁን ዳዊት ጽጌ ሲባል ትልቁ ነው ዛሬ። ዳዊት ጽጌ ደግሞ ትንሹ አለ። ብዙ ሰው እንዴ አብነት ምትባል ዘውዱ ወርቅነህ አለ እንዴ? የተስፋዬ ወርቅነህ ወንድም ስፖርት ይስፋፋ በሀገራችን ወይም ደግሞ አታላይ ነች ያቺ ልጅ አታላይ ነች ያቺ ልጅ አታላይ ነች መስላ ገብታ ከወዴ ሌላ ዘውዱ ፈልግ። ሌላ ዘውዱ እንትን ስርዓት ዘውዱ እኮ በነገራችን ላይ የመድረክ ስሙ ነው እንጂ ከዛ በፊት ወላይታ ላይ የተቀየረው አሳዳጊ ነው። ዘውዱ ወዳጆ ያለ ይላስማለ አባት ያው አረ ቆይ እንዳትነግረኝ ልዘጋጅ። ተዘጋጅ። ልትገምት ነው? አይ መገመት አይቻልም። በፍጹም አይቻልም። ሌላ ወይ የቡርኪና ፋሶ የማይመስል ማን ነው? ጎልዳ ወርቅ እንዳይመስል ጎልዳ ማን ነው? ጎበና ጎበና እንግዲህ ተመልከት። ጎጎ ጎልዳ ጎበና ገደቦ ገለሶ መቀኖ ሰው እሱ ጎልዳ ነው እንጂ የአባቴ ጎበና ገደቦ እናቴ ገለሶ መቀኖ እያለ ቀጥል። እንግዲህ ይቀጥል። አራጀብቹ ሁለት ይበናት። ዛሬ የክብር እንግዳችን ማን ነው? ጎልዳ ጎበና በጣም እኮ ገደቦ ገለሶ አይቶ ጎልዳ ጎበና ገደቦ በቃ ጎልዳ ጎበና ገደቦ አብሮን በዘውዱ እኮ ስላወቅነው ነው እኮ እሱ አሳዳጊ አባቴ ያወጣል። እኔ እኮ ያንተ ስም ይቀየር፣ አባትህ ስም እንዴት ተቀየረ? አሳዳጊ ነው በቀለ ወዳጆ ያሳደገኝ ነው። ክሬዲት ይሰጠዋል። እሱ ከልጅነት ጀምሮ አስተምሮ ወደ መንግስታዊ ድርጅት ውስጥ እስከ መገባ ድረስ ተንከባክቦ ያሳደገኝ ሰው ነው። በጣም ደስ ይላል። ዛሬ እንግዲህ በልዩነት ሀገሬ ቴሌቪዥን ጋር ቆይታ ስናደርግ ታዋቂ የሚወደዱ እስከ በጣም ብዙ አመታቶችን በሙዚቃው ያሳለፉ አንጋፋ ሙዚቀኞችን ነው እየጋበዝን የሚገኘው። ዘውዱ እንደው ሙዚቃን መቼ ላይ ነበር የጀመርከው? አላውቀውም። እንዴት? በኦሪት ነው። ልንገርህ አንድ ሚስጥር ሰምቻለሁ። ኦሪት ነው። አንድ ሚስጥር ሰምቻለሁ። ወላይታን እንዲህ የሚያስተዋውቀው በ6 አመቱ ነው ከወላይታ የወጣው አይደለ? ሙዚቃ ደግሞ የተወለደችው በእናቱና
በጓደኛው አሌና ነው ጓደኛክ? ባሌና አይደል? አሌና አበበ ኤልተሞ ይባላል። እዛ ጎረቤት ነው። የኔ እናትና የሱ እናት በጣም ጓደኛ ማቾች ናቸው። እና ማዘር ያው የትም ቦታ በቃ ለቡና ስትጠራ ቅድሚያ ጭፈራ ነው። ማዘር በጣም ጎበዝ ናት። ድግስ ካለ ቅድሚያ የምትጠራው እሷ ናት። እና የሱ የአሌና እናትና የኔ እናት በቃ ሲጨፍሩ ብታይ ቱር ከዚህ ቱር ነው የሚባል በቃ ሌላ ታሪክ ነው። ዘፈራ ያወጣሉ። ለቡና እንኳን ሲጠራሩ ደስታ ነው እየተዘፈነ እና ከሷ ከእናቴ ይመስለኛል። አላልከው ስትወለድም ዘፋኙ ነው የተወለድከው? በቃ ይመስለኛል እንደዛ ከእናቴ ጀርባ ላይ ይመስለኛል። በጣም ዘውዱ እኮ በጣም የሚያስገርሙ ታሪኮች አሉ እኮ ማለት እኮ ሲወለድ መምሩ ከማዘር ያው አይሆን ሲወለድ ዘፋኙ አይ በቃ በስድስት ተጋልጦ ይኖረዋል። ግን ሙዚቃ ምናምን አሁን ሙዚቃ የሱ ሙዚቃ መሳሪያም ጭምር ነው። እዚህ በድምጽ አይደለም ሙዚቃ መሳሪያ የተማርክ ከማሳደጊያ ውስጥ ህፃናት ማሳደጊያ ውስጥ ጀምሮ ነው። ከበቃ ያ ነው የድምጽህም ጅማሮ የሚመስለኝ እዛ ነው። ከዛ በፊት ብዙ ብሎ የሆነ ነገር ይፈጥራል። ይሄ ለምሳሌ የሀብታም ልጆች ባፋችሁ ፊሽካ ምናምን ተገዝቶላቸው ይነፋሉ። እስኪ ባፍ ትለው ነበር? እኔ ባፌ ነበር። እስኪ በለው አሁን አልችልም። እንዴት ጠፍቶብኛል። አሁን በከንፈሬ ነበር የምነፋው እንደዚህ ብርአው በደሱ ነፋ ነበር። የዳኛ ፊሽካ ነው ነፋ ነበር። ኦኬ። እና ሉንቺና ይሄ የሉንቺና ባፌ ሰራል የሆነ ጻን ልጅ ሆኜ ነው በቃ የምሰማውን ነገር ማስመሰል ማለት ነው። አስመሰላል እንደዚህ ብዬ አሁን እየጠፋ ነው አልከው። እኛም ፈርተህ ነው እንጂ አሁን በደንብ ብዙ ለማለት ፈልገህ እና ከልጅነቴ የአርት ነገር በጣም ያው በቃ ከማዘር እንደተባለው እሱ አይመስለኝም። በ1990ዎቹ እጅግ ተወዳጅ ከሆኑ በተለይ ደግሞ ወላይታን ይዘው ብቅ ካሉ ከነፀሐዬ ጋር ወላይታን ላይ ያንተ ግጥም ነው አይደለ? እስቲ እሷን አስታውሰን። በዚህ ግጥሟን ባይኔ ላይ አሁን አገላለጹ ምንድን ነው? እሱ አልፎ አልፎ አማርኛም ፈለገ መግለጽ። አማርኛ እዚህ ጋር ቢገባ እንዴት አንዳንድ ደራሲዎች አሉ ሞገስ ተካል ራሱ አማክሩታል። ፀሐዬ እኔ የዘውዱ ነገር ላይ ቆይ እስኪ ዘውዱን አስጨርሰው ነው ያለው እና ያቺ መጣችልኝ ላይ ወላይታን ላይ ወጣው ዳሞት ላይ ሀገሩ ፍቅር አብቃይ ምና እቺ አመጣዋት እቺ ቋቋስ እስቲ ትንሽ በድምጽ አድርጎቻ እንደገና ደግሞ ያቺ አገጣጥሟ በጣም አገሩ ፍቅር አብቃይ ሲል እንዴ ሌላስ ሀገር አለ? አይ እኛ ሀገር ላይ እኔ የማውቀው ደረቅ እንጨት ቀይ ነው አፈሩ። ደረቅ እንጨት ቆርጠህ እዛ ላይ ብትተክል ይለመልማል። በጣም ደስ ይላል። እና ይሄ ፍቅር አብቃይ ማለት ያ ነው። እና ሄዶ ማይቷል። አዎ ቪዲዮም እኮ በጣም የሚገርም እኔ የማስታውሰው አይ ቲንክ 2000 መባቻ ላይ አይደለ? የሲመሺ አልበም ላይ ያለው እዛ ላይ ነው። እንግዲህ ከሚወደዱ አልበሞች መካከል ይሄ አንተና የፀሐዬ ጥምረት የሚገርም ነበረ። ያው ዘውዱ ግን ገባ ወጣ የምትልበት ነገር አለ። እንደው ምንድን ነው ምክንያቱ? ምክንያቱም ብዙ ሀገራቶችን እንደምትዞር አውቃለሁ። ቢዝም ልትሆን ትችላለህ። በሙዚቃው እንደው እንዴት ነው በተለይ ሀገራችንን ከማስተዋወቅ አንጻር? ፓስፖርት ጨርሷል አሉ። ኧረ እባክህ በመዞር ፓስፖርቶች ብዙ ቦታ ስትሄድ አያለሁ። ፈረንጆች ጋር እዚሁ ነው የምንሰራው። ፈረንጆች ጋር የሆነ ቪዲዮ ሳይ ሄደህ ነው የሚመስለኝ። አብዛኛው ጊዜ እኔ የምሄደው በመንግስት ነው። መንግስት አንዳንድ ሲገጥሙት በዲፕሎማሲ ምንድን ነው ሀገርን ለማስተዋወቅ ሲባል ብሔርን ሀገርን አብዛኛውን ጊዜ ሞጣው በዛ ነው። አሁን ሰሞኑን የሆነ የተለቀቀ እንትና ሩሲያ ላይ እዚሁ ነው እንደዚሁ አይደለም፣ ሩሲያ ነበረ። ሩሲያ ቻይና ሄደናል። አሁን በሁለት ሀገር ሄደናል በመንግስት። አሁን ከዛ በፊትም ከብሔራዊ ቲያትሮች ጋር አሁን እየዞርን ነበር። በዲፕሎማሲው እንትን አኳያ እየዞርን ሀገራችንን እናስተዋውቃለን እና ኮሮናው ሳይገባ በፊት በጣም ብዙ እየዞርን ነበር። ከአሜሪካ ውጪ ብዙ ሀገር ሄጃለሁ። አውሮፓ ረጅም ዓመት ባህሬንም ኖረሃል። አዎ እሱ በግላችን ምናምን የሚሄድኩት ሀገሮች አሉ፣ ብዙ ሀገሮች አሉ። ስለዚህ ቅድም ያነሳሁልህ ጥያቄ ከሙዚቃው ጠፋ
ወጣ ያልክበት የሄድክበት አጋጣሚ ከሀገር ውጭም ስለምትኖር ነው ማለት ነው? አይደለም ሀገሬ እኔ ብዙ እና ለምንድን ነው ግን ምን አሁን ምን መሰለህ የኛ ሀገር ስራ አሁን በአሁኑ ጊዜ በጣም ተቀይሯል። እና ድሮ ሙያተኛ ተፈልጎ ነበር ዘውዱ እስኪ ይሄን ስራ ይሄን አድርግ። አሁን ማንም አይልህም እና ራስህ ነው ለፍተህ ብዙ ኮስት ይጠይቃል እና ያ ትንሽ ያደክማል። እና ግን እየሰራው ምን ላይ እንጠብቅ አሁን ቀጣይ ዘውዱ? አሁን የምለቃቸው አልበሞች አሉ፣ ነጠላ ዜማዎች አሉ። አልበሙ እየሰራው ነው፣ እየተዘጋጀው ነው። ሙሉ ለሙሉ ወላይተኛ ነው ወይስ ቅልቅል? ቅልቅል አማርኛም ሌላም እዛ እኛ ኤሪያው አካባቢ ያሉት ደቡብ ላይ ያሉት ያንን ለመስራት እያሰብኩ ነው፣ እየሰራው ነው። እንግዲህ ገና አይደለ? የገና ጨዋታ እንጫወት። አንተ ጋር ጨዋታ አይጠፋም፣ በሽ ነው። ገና እንዴት ነው የምታሳልፈው? 3 ልጆችም አሉ፣ ቤተሰብ አለ። ስለዚህ የገና ጨዋታ እንጫወት። ገና በጣም ለእኔ ትልቅ ባህል ነው እና እንደ ቤተሰብ ከምናከብራቸው ባህል አንዱ ገና ነው። ገናን አሁን እኔ ጋር በአመት ውስጥ አንዴ ይመጣሉ። በፋሲካ እኔ ቤት ነው የሚመጡት ዘመዶቼ፣ በአጠቃላይ የኔ ዘመዶች። የገና ቀን ግን የባለቤቴ እህት ቤት ነው የምንሄደው። ስለዚህ አሁን ከዚህ በኋላ እህት ቤት ጋር ነው የምትሄደው? አዎ እዛ ነው፣ እነሱ እዛ ናቸው። አሁን ሄዳለሁ፣ እኔ ወደዛ ሄዳለሁ። ተሰብስበን ነው እዛ። በቃ ልዩ ነው፣ አሁን ይቀልጣል። በቃ ልዩ ትውስታ ነው ያለ። ገና ሲታሰብ የነ ሄለን ፋንቱ ቤት አለ፣ የባለቤቴ እህት ቤት እዛ ነው በቃ የሚታሰበኝ። ገናን ማየው እዛ ነው። ድሮ ቤተ ክርስቲያን ነበረ እየሄድኩ ማሳልፈው። አሁን ቤተሰብ ስትሆን እዛ ነው። አሁን ቀጥታ እነሱ ጋር ነው ገናን ተሰብስበን እዛ ነው የምንውለው፣ እዛው ነው የምናድረው፣ እየተጫወትን ምን እያልን በቃ ልጆቻችን ሰብስበን ሄደን እዛ ነው የምናሳልፈው። እንደው ዘውዱ በዓላቶች በየሀገሩ በብሔሩ የተለያየ አይነት ሁኔታዎች ውስጥ ሆነን ነው የምናከብረው። ለምሳሌ እናንተ አካባቢ ገናን በምን አይነት መልኩ ነው የሚከበረው? ኦኬ እኛ ጋር ገና ዘፈን አለው። ቅድም ዘፍኜልሃለሁ። የነበረው ነው ስንጨፍርበት በይ ልጆቹ ሲጨፍሩበት የነበረው የገና የራሱ ዘፈን አለው። ዲኖ ዲኖ ዲኒኔሳ ዲኖ ዲኒኔሳ ዲኖ ቦሌ አማላው ሃው ጋጋንጋይቲኮ ጋው በቃ ይሄ የዱላው መገናኛ የለም እንደዚህ እየተጫወቱ እሱ ሲመታታ ሲገጫጭ ሲናበል እንደሚባለው እኛ ሀገር የገና ጨዋታ ይሄ ነው። በገና ጊዜ ይሄ ዘፈን ይዘፈናል። በጣም በትልቁ ነው የሚከበረው። ይሄ ጨዋታ ሁላ አለ። የእንጨት እንትን አለች እቺ ድቡልቡሏ ነገር እሷ በእንጨት ነው፣ በእንጨት መምቻ ነው። በትልቁ ነው የሚከበረው። ብዙ ነገር ተመግበናል አብረን። ያ ታቃንቲ እንደዚህ አድርጎ የሚቆረጥ ነገር የለም። እሱ ነው ታዲያ እንደዚህ ታዲያ ያ ታቃንቲስ እኮ ወላይታ አሳይ ውባይ ስማ ምንድን ነው የምትበሉት አይባልም እኛ ጋር እንዲህ ነው። በቃ እንዲህ ነው። ሀገራችን አመጋገብ በጣም ይገርመኛል። እና ሰሞኑን አንድ ጨዋታ እያየሁኝ ነበር። ሶሻል ሚዲያ መቼም የማያሳየን ነገር የለም። አንዱ ኢትዮጵያዊ በቃ ቢፈልግ የኢትዮጵያ ምግብ ቤት የለም፣ በቃ ምንም ማድረግ አልችልም ብሎ ቻይና ሬስቶራንት ገባ። ቻይና ሬስቶራንት እዚህ አዲስ አበባ እሺ፣ ቦሌ አካባቢ ቻይና ሬስቶራንት ገባ። በቃ እርቦታል። እዛ ቻይናዎች አሉ። አንድ ለምልክት አንድ አስተናጋጅ አለ አበሻ። ሜኑ አመጣለት። ሲያይ ምንም ያውቀው የለም። ምንም በዲ ነው የሚጀምረው ሁሉ ዲኦ ብሎ ዶ ምናምን አናየው እንዳለ ሜኑ። ከዛ ግራ ገባው። ምን ይብላ ጠራውና የኛ ናስተር ይቅርታ በግ ፍየል ምናምን የለም ስጋ አለው። ይቅርታ የጾም ጨርሰናል። ስለዚህ እንደዛኞቹ የፍስክ ዶግ የማይጠሩት ናቸው እንዳለ። ጾም ጨርሰናል። ደስ ይላል። ይገራርም ሰንጋ ነው የሚታረደው። አዎ በጣም በቃ ታጣው ስራው ይገርማል። አሰራሩ ራሱ በጣም ሙያተኞች ናቸው።
ከዛ ነው ማስመጣው። በነገራችን ላይ ወላይታን አላውቀው ግን ዳጣ እኔ ወስዳለሁ ጓደኛዬ አይደል? ኧረ ብዙ ዓመት ነው ያልከኝ። እወስድሃለሁ ያልከኝ ብዙ ዓመት አትወስደኝ። ኧረ ወስዳለሁ አሁን ብለዋል። በቃ ቃል ገብቷል። እኛ ነን ወስዳለሁ በቃ ቦዲቲ ወስጄ ያሳያል። ዋናው ቦታ ጨምረሃል። በጣም ደስ ይለኛል። አርባ ምንጭና ወላይታን ማየት ፈልጋሉ። ማላቃቸው ሀገሮች እነሱ ናቸው። አላቃቸው አዝሜ ወስዳለሁ በእውነት ይኸው ለምግቡ ብዬ አይደለም፣ ለምግቡ ብዬ አይደለም። ቆይ አሁን ምን አደርጋለሁ መሰለህ? እኔ ለነካሙዙ እነግራቸዋለሁ የመድረክ መሪ ሆነ እንድትሄድ አደርጋለሁ። መዝፈንም እችላለሁ። እኛም አለን። በጣም ደስ ይላል። እንግዲህ ከዘውዱ ጋር ብንጫወት አያልቅም። በሁለት ሰዓት ራሱ አያልቅም ያንተ ጨዋታ። በጣም ደስ የሚል ተጫዋች ሰው ነህ። ከኛ ጋር ስለነበረ ቆይታ በጣም እናመሰግናለን። በቀጣይ እንግዲህ ቆንጆ ሙዚቃህን ታቀርብልናለህ። ከዛ በፊት ግን እኛ ለበዓል ካዘጋጀናቸው ፕሮግራሞች መካከል በልና ለቤተሰቦች ለመላው ኢትዮጵያ ሕዝብ መልእክትን አስተላልፈና ወደሚቀጥለው ዘፈን መሄድ እንችላለን። ከሱ በፊት አንድ ማመሰግነው ሰው አለ። እኔ ያው ማመሰግነው ማንም መሰለ በሻዱ ቶሌ ማርያምን በጣም ነው ማመሰግናት። በጣም የሚዲያ ሰው ናት። ያው ታውቋታላችሁ። የኢትዮጵያን የሙዚቃ ወደ አፍሪካን እንዲተላለፍ አድርጋለች። አፍሪካኖች ወደዚህ እንዲመጡ አድርጋ ተሸላሚ እንዲሆኑ አዋርድ ተሸላሚ እያደረገች ሰው እንዲተዋወቅ ታደርጋለች። እኔንም በዛ መልኩ ጠርታኝ አክብራኝ ስላስከበረችኝ በጣም አመሰግናታለሁ። እንኳን አደረሰሽ። ይገባሃል። ደግሞ ሲያንስ ነው በደንብ ለቤተሰብ ደግሞ የምታስተላልፈው እንኳን አደረሳችሁ ለመላው ለክርስትና እምነት ተከታዮች እንኳን ለጌታችን ለኢየሱስ ክርስቶስ ልደት በዓል አደረሳችሁ አደረሰን እላለሁ። ለመላው ኢትዮጵያኖች መልካም በዓል ብያለሁ። አሜን። መልካም በዓል። የተከበራችሁ ተመልካቾቻችን እንግዲህ የተመለከታችሁት ያለው ከሀገሬ ቴሌቪዥን የ2018 ዓ.ም ልዩ የገና በዓል ፕሮግራማችን አሁንም እንደቀጠለ ነው። በጣም የሚገራርም ፕሮግራሞችን ወደ አድማጮች ተመልካቾች እያስተላለፈን እንገኛለን። ከዛ በፊት እንደዚህ እንግዲህ እንድናምር ያደረጉንን እናስተዋውቅ እስኪ። አዎ በጣም ዘንጠናል አይደል? አንተ ነህ ምስክር። አንተ ለለያው የኔ ወላይታ ነው የሰሩት። በጣም ያምራል። የኛን የሰሩትን ሳምሪ ሙካሽ እንደዚህ እንግዲህ ሁላችንንም ውብ አድርጋናለች። እጅግ አድርገን እናመሰግናለን። እንዲህ ዲኮራችን ደግሞ እንዲያምር እንደዚህ ውብ ሆነ እንድንቀርብ ያደረገችን ልዩ ዲኮር ናት። እሷንም እጅግ አድርገን እናመሰግናለን። እኔም ልጥቀሳ እንደዚህ ያሳመረችኝ እንደዚህ መለላ ትባላለች። መለሊያ ነው የምትባለው ልጅቷ ራሷ። ቅጥያ ስሟ ነው፣ ዋና ስሟን ረስቼዋለሁ። እሷ ናት እንደዚህ በጣም ቆንጆ አድርጋ ትሰራለች። ስለዚህ እሷንም አመስግኑ። መለሊያ ወደ እናንተ እንዲደርስ ደግሞ የክብር አጋሮቻችን ተሳትፎ አላቸው። የኢትዮጵያ ንግድ ባንክ፣ አሃዱ ባንክ፣ አባይ ባንክ፣ ጸደይ ባንክ እንደዚሁም ደግሞ ኢትዮ ቴሌኮም፣ ሳፋሪኮም የዚህ የክብር አጋር ስለሆኑ እጅግ እናመሰግናለን። የሚገርምህ ደግሞ ሁሉም ላይ አካውንት አለ። ሁሉም በጣም እናመሰግናለን። በቀጣይ እንግዲህ የዘውዱን ሙዚቃ አንድ ትጫወትልናለን። በሚገባ አንድ እንጫወታለን። ከዛ በመቀጠል ደግሞ አንድ ፕሮግራም አዘጋጅተናል። ምንድነው? እስኪ በድምጽ አስመስል። ምን ይመስላል? ቀጣይ የስፖርት ፕሮግራም ይመስለኛል። የስፖርት ጋዜጠኞች ጨዋታ ነው ማለት ነው። እንትኖችን በግራ ክንፍ በኩል አሁን ሰርጂዮ አጉዌሮ ያለፈ ይገኛል። ሰርጂዮ አጉዌሮ አሳልፎ ለስድስት ቁጥሩ ነው። በስድስት ቁጥሩ ማን ነበር? ዘውዱ በቀለ። የስፖርት ጋዜጠኞች አጋጣሚ ደግሞ ዘውዱ በቀለ ላይ የስፖርት ጋዜጠኞችን በጣም ማደንቃቸው ሌሊቱን ሙሉ ኮሚትዱ ነው። በሬዲዮም ሁሉ በምንም በቃ እውነቴን ነው። በጣም ሪስፔክት አለኝ ለስፖርት ጋዜጠኞች። ሰርች አድርገው የእያንዳንዱ ተጫዋች ባክግራውንድ በጣም ይገርመኛል እና ይገርመኛል። መሐመድ ሳላህ ደግሞ አንድ አይነት ይሆንብኛል። አንዳንዴ ድምጻቸው ይመሳሰልብኛልና ሪስፔክት በጣም ሪስፔክት። ስለዚህ የስፖርት ጋዜጠኞቹ ጨዋታችን ይቀጥላል። ቆይታችን የነዚህ ሁላ ኮከቡ አለ። ማን ነው? ደምሴ ዳምጤ። በጣም ደምሴ ዳምጤ። አይ ዳኙ እያለቀሰ እሱ የምር እያለቀሰ ነው ይመስለኝ። በቃ ሲናገር ሲደሰት ብራ
ራሱ በቃ እዛ ስቴዲዮ ባየው ትላለህ። አሁንም እኮ ኢንተርናሽናል ጨዋታ ብዙ አላደረግንም እንጂ እንደዚያ የሚያለቅሱ ሊኖሩ ይችላል። እውነት ነው። በነገራችን ላይ የእኛም እንግዶቻችን የኮሜንታተሮች ናቸው አይደል? በትክክል ስለ ደምሴ ዳምጤም የተነሳበታል የሚገራርም ሀሳቦች የተነሱበት ጥሩ ቆይታ ነው ያደረግነው። መቼም ተመልካቾቻችን እንደሚወዱትም ያልተሰሙ ብዙ ታሪኮችም ስላሉበት ያንን ደግሞ ለተመልካቾቻችን እንጋብዛለን። በጣም አሪፍ ደስ የሚል ቆይታ እያደረግን እንገኛለን። ዘውዱ በጣም እናመሰግናለን። ያንተን ሙዚቃ እስኪ እንከታተል። አረደው እናመሰግናለን። ዘውዱ ዮ ማያመላጋሙ yes come on